እንግዲህ ከሁለት ሳምንት በፊት ሩታ ቃል በቃል የተናገረችውን ነገር እየተገበረች ነው የሚመስለው። ሄርሜላን በቀጥታ በማግኘት ነበረ ጠብቂኝ ከአንድ ወር በኋላ እኔ እያንዳንዱን ነገር አስተካክዬ አሁን ዛሬ አንቺ እንደሳቅሽብኝ እንዳሾፍሽብኝ ነገ ላይ ታለቅሻለሽ፣ ይቺን ቀን ጠብቂ በማለት እንግዲህ የተናገረችውን ቃል አሁን ላይ እንደምናየው ከሆነ እያንዳንዱን ነገር እያስተካከለች ሁሉንም ነገር ቦታ ቦታ እያስያዘች ይገኛል። በትናንትናው ዕለትም እንግዲህ አብርሽን በማግኘት በማይጠበቅ ሁኔታ የወርቅ የአንገት ሀብል አድርጋለታለች ማለት ነው። ይሄ ደግሞ ሁላችንንም ያስገረመን ነገር ነው። ይሄ እንዴት ሊሆን ይችላል በዚህ ፍጥነት በማለት እንግዲህ ሁላችንም ጠይቀናል ማለት ነው። ሰላም እንዴት ናችሁ? ውድ ቤተሰቦቻችን በሀገር ውስጥ በውጭም ያላችሁ በያላችሁበት ሰላማችሁ ይብዛልን። አሁንም ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ከወዲሁ እንጠይቃችኋለን ማለት ነው። እንግዲህ አብዛኛው የአብርሃምና የሄርሜላ ወዳጆች፣ አድናቂዎች እንዲሁም ተከታዮቻቸው የሆኑ ሰዎች ይህንን ነገር ወጥመድ ነው፣ ራሳችሁን ከዚህ ነገር አግሉ፣ አርቁ፣ እባካችሁ ንቁ፣ አብርሃምም እንዲሁም ደግሞ ሄርሜላም ነቅታችሁ ነገሮችን ሩታም እንዲሁም ኤፍሬም ለምን እንደዚህ ያደርጋሉ የሚለውን ነገር በጥብቅ መከታተል ይኖርባቸዋል ብለዋል። እንግዲህ በሌላ በኩል በጣም ያስገረመውና ያስደነቀው ነገር ደግሞ ምንድን ነው? ሩታ ለምን እስከዛሬ ለአብርሃም እንደዚህ አይነት ስጦታ አልሰጠችውም? ለምን ይሄን አደረገች? ምን አድርጋበትስ ነው የሚለው ነገር ጥያቄ ውስጥ ከቷል ማለት ነው። ሁሉንም እንግዲህ የአብርሃምና የሄርሜላ ወዳጆች እንዲሁም ደግሞ አድናቂዎቻቸው የሆኑት አብዛኛውን ይሄ ነገር ወጥመድ ነው እየተደረገ ያለው ነገር አብርሃምና ሄርሜላን ለማለያየት እንዲሁም ደግሞ አብርሃምን ወደ ሩታ ለመመለስ ነው በኤፍሬምና በሩታ አማካኝነት እየተደረጉት ያሉት በሙሉ ወጥመድና ሴራ ናቸው በማለት እንግዲህ ሀሳባቸውን እየገለጹ ነው ማለት ነው። እንግዲህ የሩታም ወዳጅ እንዲሁም አድናቂዎች የሆኑት ደግሞ አብዛኞቹ ሩታ እባክሽ አሁንም ወደ ቀልብሽ ተመለሺ፣ ቃል ገብተሽ ነበረ ወደ ህይወታቸው ላገቢ፣ አሁን ላይ የራሴን ኑሮ እየኖርኩ ነው ብለሽ ነበረ፣ ለምን ይሄን ሁሉ ነገር ታጥፊያለሽ? አሁንም የራስሽን ህይወትና የራስሽን መንገድ ብትመሪ ይሻልሻል። አጠገብሽ ያሉትን ሰዎች አርቀሻል። አሁን ላይ ያለሽ አጠገብሽ ሰው ቤተሰቦችሽና ኤፍሬም ብቻ ነው። ለምን አሁንም ጸብ ውስጥ ትገቢያለሽ ከአብርሃምና ከሄርሜላ ጋር በማለት ነው እንግዲህ የሩታንም መጥፎ ነገር ማየት ለማይፈልጉ ወዳጆቿ አድናቂዎቿ ይህንን አስተያየት እየሰጧት ያሉት ማለት ነው። ነገር ግን ሩታ አሁንም ነገሮችን ቀስ በቀስ ነው እያካሄደች ያለችው። ይህም ደግሞ አብርሃምን ወደ ራሷ ለመመለስ ነው የሚመስለው። ሩታ እንግዲህ ያንዳንዱ እርምጃዋን እንዲሁም ደግሞ ያንዳንዷን የምታደርጋቸውን ነገሮች አሁን ላይ እጅግ በጣም በጥንቃቄ እንዲሁም ደግሞ በብልሃት ነው እያደረገች ያለችው። ይሄም ነገር ወዴት ያመራል? እውነትም የዛተችውን እንዲሁም ደግሞ ሄርሜላ ላይ ያለችውን ነገር ተግብራ ዛሬ ላይ እያንዳንዱን ነገር አስተካክላ አብርሃም ወደ እሷ ይመለስ ይሆንና ሄርሜላም ታለቅ ሲሆን የሚለው ነገር የሁላችንም ጥያቄ ሆኗል። ምክንያቱም በዛ በኩል ኤፍሬም እያደረገ ያለው በሄርሜላ ላይ እንዲሁም ደግሞ እሷ በአብርሃም በኩል እያደረገች ያለችው ነገር ኤፍሬምና ሩታ ያሰቡትን ነገር እያደረጉ ነው። እውነትም ያሴሩትን ሴራ ዛሬ ላይ ጀምረዋል። ያው ለጥሩ ነገር በሩታ በኩል ቢሆንም ነገር ግን የሄርሜላና የአብርሃም ወዳጆችን ይሄ ነገር ያስከፋ ነገር ሆኗል ማለት ነው። ያው እንግዲህ ሩታ በጣም አሁን ላይ ከበፊት ብዙ ነገሮቿ መለስ ብላ ነገሮችን ለማስተካከል እንዲሁም ደግሞ ያለፈውን ታሪኳን ቀይራ አብርሃምን ወደ ራሷ ለማምጣት ብዙ ጥረቶችን እያደረገች ትገኛለች። ይህም ደግሞ አብዛኞችን የሄርሜላ እንዲሁም ደግሞ የአብርሃም ወዳጆች አልተቀየረችም፣ እያደረገች ያለችው ተንኮል ነው። እንዲሁም ደግሞ አሁን ላይ ወጥመድ ላይ ሁለቱንም ሊጥሉ ከኤፍሬም ጋር ተነጋግረው እያደረጉት ያለው ነገር በጣም ግልጽ ነው በማለት ነው እንግዲህ ሀሳባቸውን አስተያየታቸውን እየሰጡ ያሉት ማለት ነው። እንግዲህ አብዛኛውን የአብርሃም እና የሄርሜላ ወዳጆች እንዳልናችሁ ይሄ ነገር ወጥመድ ነው፣ ለምንድን ነው የእሷ ወጥመድ ውስጥ የምትገቡት በማለት አብርሃምንም በቁጣ እንዲሁም ደግሞ ሄርሜላን እስከ መቼ ነው እንደዚህ አይነት መፋዘዝ ውስጥ የምትገቢው? ለምንድን ነው ማትነቂ? ሁሌ በሩታ የምትታለዩ ለምንድን ነው? ሁሌ እነሱ አድቫንቴጅ ይይዙባቸዋል፣ በእያንዳንዱ ነገር መጠቀም ይፈልጋሉ። ለምን ካጠገባችሁና ከህይወታችሁ አታርቋቸውም? ለምን እድልና ቦታ ትከፍታላችሁ? የእናንተን ፍቅር ነው ማየት የምንፈልገው። ነገ ላይ ለሚደረገው ነገር በሙሉ እንዳትቆጩ፣ ዛሬ ላይ ነቅታችሁ ነገሮች ለምን እንደዚህ ተደረገ ብላችሁ እዩ። በተመሳሳይ ቀንና በተመሳሳይ ሰዓት ለምን ሩታ አብርሃምን፣ ለምን ኤፍሬም ሄርሜላን እንደዚህ አይነት ስጦታ ወይም ደግሞ እነሱን አግኝተው ለብቻቸው ለነሱ ስጦታ መስጠት ፈለጉ የሚለው ነገር በሁለቱ በሄርሜላና በአብርሃም መካከል ግጭት እንዲነሳ ያደርጋል ማለት ነው። ይህም የብዙዎቻችንን ቀልብ ስቧል
ይጠበቃል ማለት ነው። ይሄ ነገር ወዴት ያመራል? ነገ ላይ ለሚፈጠረው ነገር ተጠያቂስ ማን ሊሆን ይችላል? እውነትም ሩታ ቃሏን ጠብቃ እንዲሁም በብልሃትና በብልጠት ያጣችውን ባለቤቷን የልጇን አባት ወደ ራሷ ተመልስ ይሆን የሚለው የሁላችንም ጥያቄ ሆኗል ማለት ነው። ወደ ቤተሰቦቻችን እንግዲህ እስኪ የእናንተ የሄርሜላ አብርሃም ወዳጆች የሆናችሁ እስኪ ለእኛም ፍቅራችሁን አሳዩን። ላይክ አድርጉ፣ እንዲሁም ደግሞ ሰብስክራይብ አድርጉና እስኪ እናንተስ የእናንተስ ሀሳብ ምንድን ነው? አብርሃምና ሄርሜላ እየሄዱበት ያለው መንገድ ልክ ነው ወይ? ሩታስ መቼ ነው ከስህተቷ የምትማረው? ማንንም ሳታስቀይም እያደረገች ያለችው ነገር ልክ ነው ወይ የሚለውን ነገር እባካችሁን አስተያየታችሁን አስቀምጡልን ማለት ነው። ውድ ቤተሰቦቻችን ለዚህ ቤተሰብ አዲስ ከሆናችሁ እባካችሁን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ነው። የተለያዩ አዳዲስ ያልተሰሙ ቤተሰባዊ መረጃዎችን ወደ እናንተ የምናደርሳችሁ ይሆናል። አብራችሁ ስላላችሁ ከልብ እናመሰግናችኋለን።